አዎ አምላክ ተሰቅሏል። በጣም ጥሩ። አምላክ ተሰቅሏል። አምላክ ሞቷል አይደለ? ስለ ኃጢአትህ። አዎ ያልሞተ ያልተሰቀለ አምላክ አለ የለም? እኮ አንድ አምላክ ነው ያለ። ያልሞተ አምላክ ያልተሰቀለ አምላክ አለ የለም? የለም። በጣም ጥሩ። አብ ተሰቅሏል አልተሰቀለም? እኮ በተለየ አካሉ ነው አልኩ እኮ። አብ ወልድ የተሰቀለው በተለየ አካሉ ነው። አብ ተሰቅሏል አልተሰቀለም? እንዴ አብ የራሱ የሆነ አካል አለው። አብ አልተሰቀለም። ስለዚህ ያልተሰቀለ አምላክ አለ ማለት ነው። የተሰቀለ አምላክ አለታች እኮ አንዴ እዚህ ጋር ወልድም እኮ ተሰቅሏል ማለት ተገለጠ። እዚህ እኮ በስጋ በተገለጠበት ስጋ ነው እንጂ የተሰቀለ እኮ እንዳለ ወልድ ሁሉ መለኮት ተሟጦ ሁሉ እኮ ስጋ ለብሷል ማለት እኮ አይደለም። እሺ ምን ያክል ነው መለኮት የተዋህደው? ወልድ ሙሉ አይደለም? ይህን ያህል የሚባል አይደለም። መለኮት ግን በሁሉም ቦታ ስላለ እዛ ላይ መገለጥ ነው፣ በስጋው መገለጥ ነው የሚባለው እንጂ ጠቅሎ መጥቶ በማርያም ማህፀን ገብቷል ማለት አንችልም። ስለዚህ በማርያም ላይ ማህፀን ላይ የተጸነሰው ስጋ ብቻ እንጂ መለኮት አይደለም አይደለ? መለኮት ነው። መለኮት በሁሉም ቦታ የሞላ ነው። ስለዚህ ከማርያም በያዘው ስጋ ተገለጠ ብለን እናምናለን። ስለዚህ ከማርያም የተጸነሰው ስጋ ነው ወይንስ መለኮት ነው? ወይንስ ስጋ መለኮትን ጭምር ነው? አዎ አምላክም ሰው ማለት ስጋም መለኮትም ነው። ነገር ግን መለኮት በስጋ ተገለጠ፣ ከሷ ስጋና ነፍስን ከሷ ይዞ በስጋ ተገለጠ ማለት ነው። በማርያም ማህፀን ውስጥ ከስጋው ጋር ከተጸነሰው መለኮት ውጭ ሌላ መለኮት አለ የለም? መለኮት እኮ በሁሉም አለ። በዚያ ብቻ ተወሰነ ማለት አይደለም። እባክህ ስንት መለኮት አለ? አንድ መለኮት ነው ያለ፣ ግን በሁሉም የሞላ ነው። በዚህ ብቻ የተወሰነ መጥቶ የሚገባ የሚወጣ ምናምን ሳይሆን በሁሉም የሞላ ነው ማለት ምን ማለት ነው? በሁሉም የሞላ ነው ማለት የተወሰነ አይደለም ማለት ነው። እዛ ጋር ተገለጠ ማለት እዛኛው ጋር የለም ማለት አይደለም። በማርያም ማህፀን በስጋ ተገለጠ ማለት በሰማይና በሌሎችም በምድርም የለም ማለት አይደለም። በዛም አለ ማለት ነው። ስለዚህ በእኔ ውስጥ መለኮትም አለ ማለት ነው፣ በሁሉም የሞላ ስለሆነ። አዎ መለኮት በሁሉም አለ። ስለዚህ በእኔ ስጋ ውስጥም መለኮት አለ፣ ተዋህዶኛል። እንዴ መዋሃድም አልተዋህደም። አለና ተዋህደ እኮ ይለያያል። ታዲያ ከክርስቶስ በምንድን ነው የተለየው? በመለኮት በእኔ አለ ወይ ስለ አለ ብለኸኛል። ስለዚህ እኔ አምላክ ነኝ አይደለም? አልተዋሃደህም፣ አለ እንጂ አልተዋሃደህም። ከእመቤታችን ግን በነሰው ስጋ ከስጋ ጋር ተዋህዷል ማለት ነው። ተገልጦበታል። በአንተ አልተገለጠብህም ነው። አንድ በክርስቶስ ስጋ ውስጥ መለኮት አለ፣ በእኔ ስጋ ውስጥ መለኮት አለ ወይስ የለም? በአንተ ስጋ ውስጥ ለምን የሚለው ይወስነዋል። አሁን በሰማይም በምድርም አለ ብንልም በማርያም ማህፀን ውስጥ ያለው ለተዋህዶ ነው። ተዋህዶ ሰው ለመሆን ነው ያለበት ዓላማ ይለያያል ማለት ነው። በእንስሳት ላይም አለ። ነገር ግን አንድ አዳምጥ። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ አለ? ያው በስጋ መገለጥ ማለት ተዋህዶ ማለት ነው አይደለም? ተዋህዶ የሚል ቃል የለም መጽሐፉ ላይ። ተዋህዶ ማለት እኮ ስም ነው፣ አንድ መሆን ማለት ነው። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ የለም። ይሄ ነው። ሌላኛው ነገር ምንድን ነው? አምላክ በሁሉም ቦታ አለ ነው ያልከው ቅድም፣ ወይንስ ተሳስቼ ነው ብያለሁ? አልተሳሳትክም። በገሃነም ውስጥ አለ የለም አምላክ? በሁሉም አለ። ስለዚህ ገሃነም ውስጥ አለ አይደል? ለእናንተም ታመልከው አምላክ የክርስቲያኖች አምላክ በሁሉም ቦታ አለ ብያለሁ እኮ። በዚህ የሚባል ነገር የለውም። በሰው ላይም አለ። ተዋህዶ ላልከው ቅድም እኔን ተዋህዶኛል ወይ ላልከው ተዋህዶ ሶስት አይነት ተዋህዶ አለ። ባህሪያዊ ተዋህዶ፣ ነጠላ ተዋህዶ እና እሱ ምንድነው መግቦታዊ ተዋህዶ ማለት ነው። ከእመቤታችን ተዋህዶ የሚለየው ባህሪያዊ ተዋህዶ ነው። በእንስሳትም በሌሎችም ላይ ያለው ደግሞ መግቦታዊ ተዋህዶ ለመመገብ አለ ማለት ነው። በሌሎች ተዋህዶ ከሚለው ቃል ስንነሳ ከመሰረቱ መጽሐፍ ቅዱስ ላይ የለም። እንዲህ ስም እኮ ነው። ሁሉም ነገር እኮ መጽሐፍ ቅዱስ ላይ መኖር አይጠበቅበትም። እዚህ የምትናገሩት መጽሐፍ ቅዱስ ላይ የለም ማለት ነው። ሁሉም ነገር መጽሐፍ ቅዱስ ላይ መኖር አይጠበቅበትም። ተዋህዶ የሚለው ቃል መጽሐፍ ቅዱስ ላይ የለም ማለት ስለሱ ነው እያወራኝ ያለሁት። የለም። ስለዚህ እያልኩ ያለሁት ሁሉም ነገር መጽሐፍ ቅዱስ ላይ መኖር የለበትም ነው። እያንዳንዱ ቃል መኖር የለባትም። ይሄ አንድ መሆን ማለት ነው፣ መግባቢያ ቋንቋ ስለሆነ። የሆነ ቃል ስትጠየቁ ጊዜ አለ ብላችሁ በድፍረት ከተናገራችሁ በኋላ የክርስትና እምነት መሰረት የሆኑ ነጥቦችን ልክ ማስረጃ ስትጠየቁ መስጠት አይጠበቅበትም። አላህ የት ነው ያለው? መኖር አይጠበቅበትም፣ መጻፍ አይጠበቅበትም ወደሚል ትሄዳለህ። ይሄ አስኬድም ይባቻል አይደል?
ሁሉም ቃል መጽሐፍ ቅዱስ ላይ መኖር አይለበትም። በተዘዋዋሪ ማለት ሐሳቡን ይዘን ስም እናወጣለታለን ማለት ነው። የለውም ሲጀመር ቃሉ የለም የምትናገሩት። ሌላኛው ነገር ምንድን ነው? ሐሳቡን ቃል ስጋ ሆነ ማለት ምን ማለት ነው? ለአምላክ አምላክ አለው ብለህ ታምናለህ አንተ? ለምን አይነት አምላክ? ለአምላክ አምላክ አለው ብለህ ታምናለህ? ለምሳሌ ለኢየሱስ ክርስቶስ ከሆነ ሰውም አምላክም ነው ኢየሱስ ክርስቶስ። ስለዚህ አምላክ ሊባልለት ይችላል። ለአምላክ አምላክ አለው ወይ? እሱ ነው ጥያቄው። ስለማለት ያልጠየቅኩም ነው። የለውም። ለአምላክ አምላክ የለውም። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ ብቻ አይደለም፣ አምላክም ሰውም ነው። የት ጋ ነው አምላክም ሰውም ነው ብሎ የተናገረው ኢየሱስ? ኢየሱስ ክርስቶስ ሰውም አምላክም ተብሎ ተገልጿል። ኢየሱስ ክርስቶስ ስለ ራሱ ሲናገር እኔ ሰውም አምላክም ነኝ ብሏል ወይ? መጽሐፍ ቅዱስ ላይ አላሳያለሁ። ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ስለ ራሱ ተናግሯል ወይንስ አልተናገረም? እኔን ያየ አብን ብሎ ኢየሱስ ክርስቶስ ራሱን አምላክ እንደሆነ የሚያረጋግጥ ቃላትን ተናግሯል ከመጽሐፍ ቅዱስ ውስጥ። ሰው መሆኑን በስጋ ተገልጦ ኢየሱስ ክርስቶስ እኔ ሰውም ነኝ አምላክም ነኝ ብሎ ተናግሯል ወይ? እኔን ያየ አብን አየ ማለት ምን ማለት ነው? መልሳት የት አድርገሽ ሸኪት ለእንደሱ ምን መጽሐፍ ቅዱስ ላይ ጥያቄው ምንድን ነው? ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ተናግሯል? ምን ቃል በቃል ነው የፈለግከው? አዎ ቃል በቃል። ቃል በቃል የሚባል መስፈርታዊ ጥያቄ አለ እንዴ? አንተ ስለተናገርከው ነው። ምን አልከኝ አንተ? ኢየሱስ ሰውም አምላክ ነው ያልኩት። ከምን ተነስተህ ነው? አምላክ ለመሆኑ ማረጋገጫ ስላለኝ ሰውም ለመሆኑ ማረጋገጫ ስላለኝ ሰውም አምላክም ብዬ እቀበለዋለሁ። ጥያቄውን አንተ አትጠይቅልኝ። ለተናገርከው ሐሳብ እኔ ነኝ ጥያቄን ማነሳው። ገብቶሃል አይደለ? አይ ቃል በቃል የሚባል መስፈርታዊ ጥያቄ የለም ብዬ ነው። ክርስቲያኖች ሰውም አምላክም ነው ብለው ተናገሩ አይደለ? እሺ እንደሱ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ላ አላስተማረም። የለም አንዲትም ቦታ ላይ እኔ ሰውም አምላክም ነኝ አላለም። እሺ እኔን ያየ አብን ያየ ማለት ምን ማለት ነው? ለምን ይሄን ታብራራለህ? አንድ ሺህ ወርስ መጣ እየተናገረ ያለው ስለ ቀጥታ ማየት አይደለም። አንደኛ እሱ ላይ ስለ ቀጥታ ማየት ይቅርታ አድርግልኝና ማለት ነው ቃል በቃል አንተ የተናገረውን ከውን ቃል እኮ መጽሐፍ ቅዱስ ላይ መፈለግ የለብህም። ስለዚህ የለም አይደለም። ግን ሐሳቡን ይዘህ ከሐሳቡ መረዳት ትችላለህ። ወደ ሐሳቡ እንመጣለን። ግን ከመጀመሪያ ከቃሉ ስንነሳ ጊዜ የተናገርክ የምትናገሩት ቃል የለም መጽሐፍ ቅዱስ ላይ። እንደኛ ነው ወደ ሐሳቡ ኢየሱስ ክርስቶስ እናንተም የምትሉት የለም እኮ ኢየሱስ ክርስቶስ ነብይ ብቻ ነኝም እኮ አላለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ እንደሌላ አረጋግጥና ከዚያ በኋላ ወደ ነብይነቱ ደግሞ እንመጣለን፣ እናሳያለን። ችግር የለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ የለም። እኔ ሰው አምላክም ነኝ ብሎ አልተናገረም። ነብይ ብቻ ነኝም ብሎም እኮ አልተናገረም። እሱን እንመጣለን አልኩህ። መጀመሪያ አምላክ እንዳልሆነ አረጋግጥና ለሱ ቀጣይ ትጠይቀናለህ። እንዴ አይደለም እኮ እያልኩ አይደለም። ቃል በቃል የለም። ከሐሳቡ ተነስተን ግን ኢየሱስ ክርስቶስ አምላክ ነኝ ያለበትን ላሳይ ይችላል እያልኩ ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቃል በቃል የለም መጽሐፍ ቅዱስ ላይ። ተስፋ ቆርጦ ሲጀመር ቃል በቃል የሚባል መስፈርታዊ ጥያቄ የለም። ነብይ ብቻ ነኝም ስላለ ቃል በቃል በሚለው መስፈርታዊ ጥያቄ የምትሄድ ከሆነ ነብይ ብቻ ነኝም የሚል ስላለ ነብይ ብቻ ማለት ነው። ጥያቄ ተመለሰ። በቃ የዘመናት የሙስሊሞች ጥያቄ ምን ነበር? እኔ አምላክ ነኝ ብሏል ወይ? አዎ ብሏል እያሉ ፖለቲካ አትስራ። 14:9 ላይ ሰፈር ለምን አታይም? በፈጣሪ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል የሚለው ጉዳይ ውሃ በላው። ቃል አለም እኔ ሰው ነኝ ብሏል አላለም? ቆይ እንዴ ተረጋጊ። ላሳይህ እያልኩ እኮ ነው። ሐሳቡን እኮ ላሳይህ እያልኩ ነው። ቀጥታ ቃል በቃል እኔ ሰው ነኝ ብሏል አላለም? ኢየሱስ ቃል በቃል እኔ አንተን ልጠይቅ፣ ነብይ ብቻ ነኝ ብሏል ቃል በቃል? ወደ እሱ እንመጣለን። አምላክና ሰው የሚለውን ያነሳውን አርእስትን ጨርስና ወደ ነብይነቱ እንመጣለን። እኔ ሰው ነኝ ብሎ ተናግሯል። ቃል በቃል ተብሎ አይጠየቅም። ሲጀምር አንተ እንደዚህ ብለህ የምትጠይቅ ሰው አይደለም። ጥያቄው እንዴት መጠየቅ እንዳለብን የምታስተምረን እባክህን። አንዴ ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ሁሉም ነገር መጽሐፍ ቅዱስ ላይ ቃል በቃል እንዲኖር መጠበቅ የለብንም። አለ እዛ ከሆነማ የመጽሐፍ ቅዱስ ጸሐፊዎች እኛ ልንሆን ነው። እኔ የምናገረው ቃል በቃል አለ።
ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? እንዴ ኢየሱስ ክርስቶስ ከተናገረው ቃል ብቻ እኮ ተነስተን አይደለም መጽሐፍ ማለት እምነታችን እየመሰረትን ያለን። ወደ ሐዋርያቱ ነገር እንሄዳለን። ከክርስቶስ አስተምሮ እንጀምርና ኢየሱስ እኔ ሰው ነኝ ብሏል አላለም? ለምናገረው ማስወደፍ አላለም አላለም ያለበትን ፓርት አሳየን። እናሳይሻለን። ችግር የለም። አቡበከር ወይም ዛህር አላችሁ? ሰው እንደሆነ ጥቅስ ልስጥህ። ኢየሱስ ክርስቶስ ሰውም ስለመሆኑ አምላክም ስለመሆኑ ጥቅስ ልስጥህ። ስለመሆኑ አይደለም ስላለ ነው። ዛህሩ ከፈችኔ እንዲህ ብሎ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ቃል በቃል ተናግሯል። ላሳየህ ነው። ልክ በዚህ እኔ ሰው ነኝ እንዳለ እኔ አምላክ ነኝ ብሏል ወይ? ወፍ ምክንያቱም ቅድም መልሰሃል አንተ። አላለም እኔ አምላክ ነኝ አላለም ብለሃል። ይሄ ነው አላለም ሳይሆን ቃል በቃል ነው ያልኩት እኮ። ስለዚህ አንድ ዛሬ አሳያቸው ኢየሱስ ክርስቶስ እኔ ሰው ነኝ እንዳለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ቃል በቃል እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ እያለ ኢየሱስ ይናገራል። ሰው ነኝ ብሎ ሲናገር ግን አንዲትም ቦታ ላይ እኔ አምላክ ነኝ አላለም። ይሄን ይመስላል። ያውና ኢየሱስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። እኔ ያለበት ቦታ የለም። ታውቃለህ? ይፈችሉ አስተምረህ ሆነ ስላሴ ማለት ሶስት ነው። አንተ የምታውቀው እንደዛ ነው። እስካሁን ስትል የነበረው ስታስተምር የነበረው አዎ፣ ሶስት ጌቶች ነው የምትገዛው። እሺ ማስረጃ አለ? ታሳኛለህ? አዎ እሺ አሳይኝ። ና ሳያለሁ። ሶስት ጌቶች አብሽር፣ ቃል በቃል ሶስት ጌቶች እንደምትገዛ እወጣልሃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። ዳሩ ግን ትምህርቴስ በማስረጃ ከመጽሐፍ ቅዱስ ነው። እሺ ሶስት ጌቶች እንደምትገዛ ላሳየህ ነው አሁን በማስረጃ። ትእዛዛቸው ባህሪ አንድ የሆነ ስንት ጌቶች? ስንተኛው ላይ ነው? ያው ምዕራፍ 5 ቁጥር ስንት? ያው እና ቁጥሩ እዚህ ጋር በግዕዝ ነው የተቀመጠው። ምን ይላል? አንብበው እስኪ። ስንት ጌቶች ናቸው የምትገዛቸው? ስድስተኛ ቁጥር ከዚህ በኋላ ሰማያዊ ቂርቆስ ይላል። ያውና እዚህ ጋር ሰይፈ ሥላሴ የትእዛዛቸው ባህሪ አንብበው እስቲ። ወደዚህ መልሰው ትንሽ ወደ እጅግ ኖ እዚህ ገስት ላይ ስላሉ ይሸፍናሉ። ስለሆነ ስልኩ ወደ አንድ ሆናል። አዎ እንደሱ። አይዮ ትእዛዝ ባህሪ ሆነ ሶስት ጌቶች ናቸው እና አንድ የሆነ እኮ ነው የሚለው። አንድ የሆነ ሶስት ጌቶች። እሱም ስንት ጌቶች ናቸው? ስንት ጌቶች ናቸው? አንድ የሆነ እዚህ ጋር አይታይም? ቆይ አንድ ጌታ ወይንም አንድ አምላክ የሚል የለም ዘለቀ። አሁን ስለ ጌቶች እያወራ ያለውን ስንት ጌቶች ናቸው? የትእዛዛቸው ባህሪ አንድ። የትእዛዛቸው ባህሪ ማለት ታውቃለህ? አንድ ጊዜ አዳምጥ። ስንት ጌቶች ይላል ነው አሁን ጥያቄው። አንድ የሆነ ሶስት ጌቶች። አላሁ አክበር። ስንት ጌቶች? ማን ማን ናቸው እነዚህ ሶስት? እዚህ ጋር እያየህ አይደል እንዴ? አንድ ባህሪ ሶስት ጌቶች። እነዚህ ጌቶች ስንት ናቸው? አንድ። ሶስት ጌቶች እያለ እኮ ነው ዘለቀ። ሶስት ጌቶች። ይሄን አዳምጠኝ። አብ ወልድ መንፈስ ቅዱስ ማለት አንድም ሶስትም ነው እንጂ ሶስት የሚባል አምላክ የለም። ሶስት እያለ እኮ ነው ዘለቀ። ሶስት ጌቶች እያለ ነው። ማን ናቸው ሶስቶቹ ጌቶች? አንድ የሆነ እስቲ አሳይኝ፣ ደግመህ አሳይኝ። አንድ የሆነ እኮ ነው የሚለው። አንድ የሆነ ምን? አንድ የሆነ ምን? ያው ልንገርህ፣ ስማኝ። ስለ ስላሴ ካላወቅ አንድ የሆነ ምን? አንድ የሆነ አለኝ። አንድ የሆነ ምን? አንድ አምላክ አንድ ጌታ የሚል የለም እያልኩህ እኮ ዘለቀ። ስንት ጌቶች አለ ይላል? ሶስት ጌቶች እያለ እያስቀመጠልህ ነው። ሶስት ጌቶች ነው የምታመልከው። እንዴት ቁጭ አሉ? እሺ ስለዛ እስቲ ማስረጃ ሳይኛ። እቺን አንድ ርዕስ አንድ ሶስት ቁጥር ያስከና በዚህ እንትን ትላለህ። አንድ ማስረጃ በቂ እኮ ነው። ሶስት ጌቶች እንደምታመልክ እንዴት ነው አንድ ማስረጃ ለአንድ ሃይማኖት በቂ የሚሆነው? አንተ ከሺህ በላይ አምላክ እንደምታመልክ አታውቅም? አላህ አንድ ነው። ቆይ አላህ ጋር እንትን አትበይ። አንድ ስለዚህ ሶስት ጌቶች ነው የምታመልከው አይደለ? አንድ ነው። ሶስት ጌቶች አንድ አምላክ የላከኝ አብ። አዳምጠኝ። አንድ ሶስት ጌቶች ይላል። ምን ትላለህ እዚህ ጋር? ሶስት ጌታ የሚል የለም እያለ ሶስት ጌቶች እያለ እያየህ ለምን ትከዳለህ? እያየህ አንድ ባህሪ ነው የሚለው። አንድ ባህሪ አይደለም ሶስት ጌቶች ነው የሚለው። ባህሪ ማለት አገዛዝ፣ ስልጣን። ኢየሱስን የዋሸበት የለም።
አይሁዶች ራሱ ደስ አላሹበትም። ማንም ኧረ በመድኃኒዓለም እንደዚህ አትዋሽ። ኢየሱስ ትልቅ ክርስቶስ ሰው አይደለ እንዴ? ብዙ ሰው እዚህ ጋር እኮ አለ። አሳየን በማስረጃ ሰው ነው እዚህ ጋር ያለው። እንዴት ተዋሻለህ? ሰዎችን ከመቁጠር ማስረጃ አሳየን። ኢየሱስ ክርስቶስ አምላክ ነው አምልኩኝ ብሏል ብለሃል። አሳየን። ይሄን ትልቁ ላይ ነው ክፈት። አምላክ ነው አምልኩኝ ያለበትን አዎ ጠብቀኝ፣ 5 ደቂቃ አሳያለሁ። ታዲያ እስከ ትንሣኤ ቀን ቅዱስም የተናገረው ሰይጣን ነው ብንል ቀለል ይላል ይመስለኛል። ምክንያቱም የሰይጣን መልእክተኛ እንዳለው ጳውሎስ ራሱ ይናገራል። የመጽሐፍ ቅዱስ ጸሐፊ አንደኛው ጳውሎስ ምን ይላል? የሰይጣን መልእክተኛ አለኝ እያለ ቃል በቃል ይናገራል። መልእክተኛ ማለት እንግዲህ መልእክትን የሚያመጣና የሚሰጥ ማለት ነው። የሰይጣን መልእክተኛ አለው ጳውሎስ። ስለዚህ የመጽሐፍ ቅዱስ ጸሐፊዎች ሰይጣን መልእክተኛ አላቸው። የሰይጣን መልእክተኛ ብቻ ሳይሆን የመጽሐፍ ቅዱስ ጸሐፊዎች ሰይጣን ናቸው ተብለዋል። ማን ያለው ከተባለ ራሱ ኢየሱስ ክርስቶስ ወደ አንዱ ሐዋርያ ወደ መጽሐፍ ቅዱስን ከጻፈው መካከል ወደ ጴጥሮስ ዞር አለና አንተ ሰይጣን ነህ አለው። ኢየሱስ ምን አለ? አንተ ሰይጣን አለው። ማንን? አንዱን የመጽሐፍ ቅዱስ ጸሐፊ ጴጥሮስ ሰይጣን ነህ ብሎታል ቃል በቃል። ስለዚህ ሰይጣኖች ናቸው የጻፉት ማለት ነው። ሌላኛው ምንድነው? ለኢየሱስ ክርስቶስ ትልቅ ውለታ ውሏል ሰይጣን እንደ መጽሐፍ ቅዱስ። ምን አድርጎለታል ከተባለ የዓለምን መንግስታት ሁሉ በቅጽበት አሳይቶታል። አንድ ተራራ ላይ አቆሞ የዓለምን መንግስታት ማሳየት የሚችል ማን ነው ከአምላክ በስተቀር? ምክንያቱም በሰው ኃይል የሚሆን ነገር አይደለም ይሄ። እኔ አንድ ቦታ ላይ ቆሜ አይደለም የዓለምን መንግስታት በአቅራቢያ ያሉ ነገራቶችን በትክክል አላያቸው። አንተንስ ከመስማት መዝጋት ይሻላል። ወስዶ በተራራ ላይ አቆሞ የዓለምን መንግስታት በቅጽበት አሳየው። ይህ ሁሉ ይደንቃቸዋል። ዲያብሎስ ኢየሱስ ክርስቶስን እንደፈለገ ይፈትነው ነበር። ለ40 ቀን ያክል ፈትኖታል። ይህ ሁሉ ይገርማቸዋል። የመጨረሻው ምንድን ነው? የዚህ ዓለም አምላክ ሰይጣን ነው ተብሏል መጽሐፍ ቅዱስ ላይ። የዚህ ዓለም አምላክ ዲያብሎስ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ጳውሎስ የዚህ ዓለም አምላክ ዲያብሎስ ነው ብሏል። ስለዚህ ሰይጣን አምላክ እኮ ነው እንደ መጽሐፍ ቅዱስ ቃል በቃል አምላክ የተባለው መጽሐፍ ቅዱስ ላይ ነው። ይሄን ማየት ይፈልጋል። ቃል በቃል የዚህ ዓለም አምላክ ዲያብሎስን ባነት መሆናለች አሉ። ኢነ ሸይጣን ለኩም ዐዱወን ፈተኺዙሁ ዐዱወ ይለዋል። ሰይጣን ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይለናል አምላክ አላህ ሱብሓነሁ ወተዓላ። አያችሁ ኢነ ሸይጣን ሊልኢንሳኒ ዐዱወን ሙቢን ይላል። ግልጽ የሆነ ጠላት ነውና ተጠንቀቁት እያለ ይናገራል። ለዐነሁ ላህ ይላል። ሰይጣንን እኔ አምላክ አላህ ረግሜዋለሁ እያለ ይናገረዋል። በጣም የረከሰና የተዋረደ ቦታ ነው ያለው። ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን፣ አንተ በባሪያዎች ላይ ስልጣን የሚባል የለህም ውጣ ከዚህ ብሎ ያባረው። ይሄን ሁሉ ብሎት ሳለ ነገር አይችልም። እሺ እና ይሄን ይመስላል። ጥያቄ ካለሽ ነገር ትፈልጋለሽ? ሙሌት አለ። እሺ አቶ ሱ ሰላም ነው? ሰላም ነው። እንዴት ነህ? ውሸት ነው እያልክ ነበር ስናወራ የነበረውን ምን ትላለህ? አዎ መጽሐፍ ቅዱስ አንድና አንድ ነገር ነው እንጂ የሚያወራው በጣም እሱ ከሆነ ውሸት ከሆነ እንዴ ውሸት ባልከው ነገር ላይ እስኪ እንየው። ውሸቱን ታስረዳናለህ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም? እንዴ አሉ እንጂ። እሺ ኢየሱስ ክርስቶስ ከሙታን ሲነሳ ሐዋርያቶች በመቃብሩ ስር ነበሩ፣ አይተዋል። የዓይን ምስክሮች ናቸው። ከመቃብር ከተነሳ በኋላ ሲነሳ ነው ያልኩት። ሲነሳ በመቃብሩ ስር ነበሩ፣ የዓይን እማኞች ናቸው እነሱ አይደለም። ድንጋይ እኮ ተደራርቦበት ነበር። በትልቅ ድንጋይ ነው የተዘጋው። እንዴት ይኖራሉ? ስንት ድንጋይ ነበር? ትልቅ ነው ትንሽ ነው ድንጋይ አላልኩም። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ሐዋርያቶች አይተው ነበር ወይ? በመካከላቸው ተገኝቷል ተነስቶ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ መቃብሩን ከፍቶ ሲወጣ ሞትን ድል አድርጎ ሲነሳ አይተውታል ወይንስ አላዩትም? አላዩትም። በል መስክር። ኢየሱስ ከሞት ከወጣ በኋላ ለደቀ መዛሙርቱ ተገልጠዋል። እንደሱ መልስ እንጂ ሲነሳ አላዩትም አይደለ? ልዩነቱ እስቲ ንገረኝ። ሲነሳ ካዩትና ከተነሳ በኋላ ካዩት ልዩነቱ እንመጣለን። ጥያቄው ግን ምንድን ነው? ኢየሱስ ክርስቶስ ይሄን ድንቅ ተአምር ለሰው ልጆች ትልቅ ድህነት ተብሎ የሚታመንበት እንደ ክርስትና ይሄን ትልቅ ስራ ሞትን ድል አድርጎ መነሳትን የዓይን ምስክር ሐዋርያ አለ ወይ? ሞትን ድል አድርጎ ሲነሳ ያየው ሐዋርያ አለ ወይንስ የለም? እንደ አለ እንጂ በጣም ብዙ ነው ያሉት። በቃ ሳየን። ኢየሱስ ክርስቶስ ሲነሳ ጊዜ በመቃብሩ ስር የነበሩ ሐዋርያቶች አከሌ ናቸው። እነዚህም ሞትን ድል አድርጎ ሲነሳ አይተውታል የምትላቸውን ሐዋርያቶች እናሳየን። ክፈትና ትልቁ ላይ ነህ። እሺ ያላ እሺ እንትን ጠቅሶልን ጋር ወይ ትከፍትልኛለህ?
እኔ ከፍታለሁ፣ ንገረኝ፣ ችግር የለውም። እሱ ይከፍታል። ቅድም ስላጣው እርሱ አሁን ደግሞ ይከፍትልሃል። ክርስቶስ ሞትን ድል አድርጎ ሲነሳ ቀብር ስር የነበሩ ሐዋርያቶች ማን ማን ናቸው? ስማቸውን ጥቀስለት አንድ ጊዜ። ማቴዎስ 28 9 ላይ አድርግልኝ። ማቴዎስ 28 እሺ ማቴዎስ 28:9 ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ እንዳዩት ሊያሳየን ነው። አንብብለት። ቆይ እየከፈትኩ ነው። እግዚአብሔር በርካታ ነቢያቶቹ የላካቸው ወደ ሰዎች ቅዱስ ብሎ የገለጻቸው የእርሱ ልጆች ተብለው የሚገለጹ ቃሉ መለኮታዊ ቃሉ ጠዋት ማታ የሚመጣላቸው ሁሉ ከአንድ በላይ አግብተዋል። ያን በፍጹም አልወቀሰባቸውም። አንድም ቦታ ሁለተኛ ያገባችኋት ሚስት ስህተት ነች አላለም። ዳዊት ከአንድ በላይ ሚስቶች ነበሩት። አብርሃም ከአንድ በላይ ሚስቶች ነበሩት። ሰለሞን 1000 ሚስቶች ነበሩት። 700 ሚስቶች እና 300 ቺኮች ቁባቶች ከሚስት ውጭ ማለት ነው። 1000 ያአላህ 1000 ይህ ነው። ምን ይላቸዋል ክርስቲያኖች? እግዚአብሔር እኮ እነዚህን ታዲያ አልፈቀደላቸውም። ታዲያስ ስለዚህ ዝሙት ነው ማለት ነው። አብርሃም ዝሙት ሰርቷል እያላቸው ነው። እሰየው። ስለዚህ የእግዚአብሔር ሰዎች እንዳለ ዝሙተኞች ናቸው ማለት ነው። እነዚህ ናቸው መጽሐፍ አርአያ ሊሆኗችሁ ያስቀምጣቸዋቸው መጽሐፎቻቸው ላይ የመጀመሪያ መልሳቸው ይሄ ነው። አልፈቀደላቸው ብላቸው። ስለዚህ ያልተፈቀደ ትዳር ከሆነ ዝሙት ነው ማለት ነው። አዎ። ስለዚህ አብርሃም ዝሙት ሰርቷል፣ ሙሴ ዝሙት ሰርቷል፣ ከአንድ በላይ ነበሩት። ዳዊት ዝሙት ሰርቷል። እነዚህ ሁሉ እንዳለ ዝሙተኞች ናቸው። አይ ዝሙት አይደለም ትዳር ነው ካሉ እሰየው፣ ከአንድ በላይ ማግባታቸውን አጸደቃቸውልም ማለት ነው። ክርክሩ ተቋጨ። ይዟቸዋል። አይ ሳይፈቅድላቸው ነው ያገቡት፣ ስለዚህ ዝሙት ነው ማለት ነው። ዝሙተኞች ናቸው ማለት ነው። እንዳለ የመጽሐፍ ቅዱስ ነቢያቶች ከአንድ በላይ አግብተዋልና ሁሉ ይሄ ነው። ሌላው መልስ ምንድን ነው? እግዚአብሔር በመጽሐፍ ቅዱስ ላይ አንድ ሰው 2 ሚስት ቢኖረው በምን ህግ መኖር እንዳለበት ህግ እንዳወጣ ታውቃላችሁ? አንድ ሰው 2 ሚስት ብትኖረው ይላል እግዚአብሔር ቢሆን ኖሮ ያ ነገር ስህተት ቢሆን ሁለተኛ ማግባት ስህተት ነው፣ ወንጀል ነው፣ ዝሙት ነው ብሎ ይገልጽባቸዋል አይደል? ነገር ግን ህጉን ማጽደቁን የሚያመለክተው ምንድን ነው? አንድ ሰው 2 ሚስት ብትኖረው እያለ ይናገራል መጽሐፍ ቅዱስ ላይ። ስለዚህ ከአንድ በላይ ተፈቅዷል። ህግ ማውጣቱ መፍቀዱ ያመለክታል። ሌላኛው ነገር ምንድነው? የመጀመሪያው ጠይቃቸው ከአንድ በላይ ማግባት ዝሙት ነው ብሎ የተገለጸበት አንድ ጥቅስ ስተንበላ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ከአንድ በላይ ማግባት ወይም ሁለተኛ ሚስት ማግባት ዝሙት ነው የሚል የለም በፍጹም። ሌላው ነገር ኢየሱስ ክርስቶስ ጭራሽ ዝሙተኞች ወደ መንግስተ ሰማያት በመግባት ይቀድሟቸዋል ብሎ ተናግሯል። እነዚያዋን የስቢቁነኩም ኢላ መለኮቲላህ ይላል እግዚአብሔር ሲናገር ምን አለ? ዝሙተኞች ወይም ጋለሞታ ሴቶች ወደ መንግስተ ሰማያት በመግባት ይቀድሟቸዋል አለ። ዳዊት እንደምታውቁት ከአንድ በላይ ሚስት አግብቷል። አዎ እግዚአብሔር መጽሐፍ ቅዱስ ላይ እነዚያዋን የስቢቁነኩም ኢላ መለኮቲላህ ይላል። አዲስ ኪዳን ዝሙተኞች ወደ መንግስተ ሰማያት በመግባት ይቀድሟቸዋል። ስለዚህ ዛሬ ላይ ሀገራችን ላይ ብዙ ባር ቤት የተከፈቱት ወደ መንግስተ ሰማያት እየተሽቀዳደሙ ነው ማለት ነው። ቃሉን ጠብቀው እነዚያዋን የስቢቁነኩም ኢላ መለኮቲላህ ይላል። ጋለሞታ ሴቶች ዘዋኒ ማለት ዝሙተኞች ወደ መንግስተ ሰማያት በመግባት ይቀድሟችኋል ይላል። ተሽቀዳደም ነው እንግዲህ። እነዘዋኒ የስቢቁነኩም ኢላ መለኮቲላህ እያለ ይናገራል። ማቴዎስ ወንጌል ምዕራፍ 21 ቁጥር 31 ላይ ያ ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድሟችኋል ይላል። ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድማቸዋል። አረበኛው ላይ እነዘዋኒ የስቢቁነኩም ኢላ መለኮቲላህ ዝሙተኞች ወይም ጋለሞቶች ወደ መንግስተ ሰማያት በመግባት ይቀድሟቸዋል። ሌላኛው ምንድነው? ዳዊት እንደምታውቁት ከአንድ በላይ ሚስት ነበሩ። ከአንድ በላይ ሚስት ነበሩ አይደለም? እግዚአብሔር ለመሆኑ ከአንድ በላይ ሚስት በመግባት ወቅሶበታል? አልወቀሰበትም። ታዲያስ ዳዊትን ሲገልጸው እግዚአብሔር ምን አለ? ዳዊት ግን ከእኔ ከእግዚአብሔር ፊት ምንም አይነት ክፉን ነገር አላደረገም ከምን በስተቀር በኦሪዮ ላይ ካደረገው በደል በቀር ይላል አይደለ? በኦሪዮ ላይ ካደረገው በደል በቀር ከእኔ ከእግዚአብሔር ፊት ጽድቅን እንጂ በፍጹም መጥፎን ነገር አላደረገም አለ። ጥሩ። ከኦሪዮ ውጭ ያደረገውን ሁሉ ስራውን አወድሶለታል? አላወደሰለትም?
መልሶ ከኦሪዮ ውጭ በኦሪዮ ላይ ካደረሰው በደል ውጭ በፍጹም በእኔ ፊት ክፉን ነገር አላደረገም ሲል እግዚአብሔር በኦሪዮ ላይ ካደረሰው በደል በቀር ያደረገውን ሁሉ ጽድቅ እንደሆነ እየገለጸለት ነው። ጥሩ ነገር እንደሆነ እየገለጸለት ነው። ካደረገው መካከል ምንድን ነው? ሁለተኛ ሚስት ማግባቱ። ከዚያ በላይ ሚስቶች አሉት፣ ከአንድ በላይ ማግባቱ። ስለዚህ ከአንድ በላይ ማግባቱን አብሮ እያወደሰለት ነው። ክፉ ነገር ቢሆን ኖሮ ዳዊት ከእኔ ከእግዚአብሔር ፊት በኦሪዮ ላይ ካደረሰው በደልና ከአንድ በላይ ከማግባቱ በቀር ሌላው ጥሩ ነበር ብሎ ይናገርለታል። ይሄ ነው። ሌላው ሙሴ ሁለተኛ ሚስት አግብቶ በማግባቱ ምክንያት አሮንና የአሮን እህት ማርያም ተሳድበዋት ወይንም ደግሞ እርሷን ዝቅ አድርገው አጣጥለውበት እግዚአብሔር እንደቀጣቸው ታውቃላችሁ። ሁለተኛ በማግባቱ ምክንያት ተናግረውት እግዚአብሔር ቀጥቷቸዋል። እንዳውም ከዚህ ትረዳላችሁ። ኦሪት ዘጸአት ላሳያችሁ ምዕራፍ 12 ላይ ኦሪት ዘኍልቍ ምዕራፍ 12 ኦሪት ዘኍልቍ ምዕራፍ 12 በደንብ አድርጋችሁ አዳምጡ። ሙሴም ኢትዮጵያዊቱን አግብተዋልና፣ እንግዲህ ሁለት ሚስት አሉት፣ አንደኛቷ ኢትዮጵያዊቱ ነች። ሙሴም ኢትዮጵያዊቱን አግብተዋልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ አለ። አሁን ሁለተኛ ሚስት ኢትዮጵያዊ ሲያገባ ጊዜ አሮንና ማርያም ወንድሞቹ ተናገሩ፣ ክፉ ነገር ተናገሩ በማግባቱ። አሁን እግዚአብሔር አቋሙ ምንድን ነው? ትክክል ናቸው፣ ለምን ሁለተኛ ገባ ብሎ እነርሱን ይደግፋል ወይንስ ትክክል ነው ሙሴ ያደረገው ብሎ እነርሱን ይቀጣቸዋል? እንመለከታለን። እርሱም አለ በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? አሉ። እግዚአብሔርም ሰማ። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሦስታችሁ ወደ መገናኛው ድንኳን ውጡ ብሎ ተናገረ። ሦስቱም ወጡ። እግዚአብሔርም በደመና አምድ ወረደ፣ በድንኳኑም ደጃፍ ቆመ። አሮንንና ማርያምን ጠራ፣ ሁለቱም ወጡ። እርሱም ቃሌን ስሙ፣ በመካከላቸው ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይንም በሕልም አናግረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ አፍ በአፍ በግልጽ አናግረዋለሁ፣ በምሳሌ አይደለም። የእግዚአብሔርንም መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ተመልከቱ፣ አስጠነቅቃቸው። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ። እግዚአብሔርም ተቆጥቶባቸው ሄደ። አያችሁ፣ ሁለተኛ ሚስት አግብቷል። በዚህ ተቆጡ። እንዴት አገባ ብለው እግዚአብሔር ተቆጣባቸው፣ አትናገሩት። እግዚአብሔርም ተቆጥቶባቸው ሄደ። ደመናውን ከድንኳኑ ተነሳ፣ ሊቀጣቸው ነው ጭራሽ። እነሆም ማርያም ለምጻም ሆነች፣ እንደ አመዳይም ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆ ለምጻም ሆና ነበር። አሮንም ሙሴን ጌታዬ ሆይ፣ አሮን ሙሴን ማለት ነው ጌታዬ እያለ ነው። በዚሁ አጋጣሚ ሙሴ ጌታ ያው ጌታዬ ሆይ ስንፍናን አድርገናልና፣ አየህ ወደ ተመለሰ። ከዚያ ከስተቱ ሁለተኛ ሚስት ለምን አገባ ብሎ ከመቃወሙ ተመለሰ። ሙሴ ማነው አሮን ስንፍናን አድርገናልና በድለንም አለና እባክህ ኃጢአት አታድርግብን። ከእናቱ ሆድ በወጣ ጊዜ ግማሽ ስጋው ተበልቶ እንደሞተ እንደ እርሷ አትሆን አለው። ሙሴም ወደ እግዚአብሔር እየጮኸ አቤቱ እባክህ አድናት አለው። እግዚአብሔርም ሙሴን አባቷ ምራቁን በፊቷ ላይ ቢተፋባት እንኳ 7 ቀን ታፍር ዘንድ ይገባት ነበር። 7 ቀን ከሰፈሩ ውጭ ተዘግታ ተቀመጠ፣ ከዚያም በኋላ ትመለሳለሁ። ማርያም ከሰፈሩ ውጭ 7 ቀን ተዘግታ ተቀመጠች። ማርያም እስክትመለስ ድረስ ህዝቡ አልተጓዙም። ከዚያም በኋላ ህዝቡ ከሐጼሮት ተጓዙ፣ በፋራን ምድረ በዳ ሰፈሩ እያለ ይናገራል። እንዳጠቃላይ ሙሴ ከአንድ በላይ አግብቶ ሙሴና አሮንና ማርያም ወንድምና እህቱ በተቆጡ ጊዜ በዚህ ጉዳይ ላይ እግዚአብሔር ወቅሷቸዋል፣ ቀጥቷቸዋል። ማግባቱን ሁለተኛ በፍጹም አላስተባበለበትም። እንዳውም ያም በማስተባበላቸው እንዳውም ቀጣቸው፣ ተናገራቸው እግዚአብሔር። ስለዚህ ከአንድ በላይ ማግባት የሚበረታታ ነገር እንጂ ከእግዚአብሔር ዘንድ ቁርአን የወረደው ለማን ነው?
ልመልስልህ ታዳምጠኛለህ? ቁርአን የወረደው ለማን ነው? ልመልስልህ አዳምጠኝ። በማስረጃ ነው። እሺ በማስረጃ ነው መልስልህ። አሁን የት አድርገህ አዳምጥ። አንድ ደቂቃ አወራለሁ። ቁርአን የወረደው በቅዱስ ገብርኤል አማካኝነት በመንፈስ ቅዱስ ምሪት በማን አልኩኝ? አሁን አንዴ ልጋማ የሰማው ነው። አዎ በመንፈስ ቅዱስ ምሪት ቁርአን የወረደው በቅዱስ ገብርኤል ተረጋጋ እንጂ ከማን ነው ዋናው? መጀመሪያ ከማን ወረደ? አዳምጥ፣ ተረጋጋ፣ ቀስ በል እስከጨርስ ድረስ አንድ ደቂቃ ጊዜ አልሰጣችም ነበር እንዴ? እሺ ስለዚህ 5 ደቂቃም ሰጣለሁ። 5 ደቂቃም ሰጣለሁ። ችግር የለም። አመሰግናለሁ ጊዜ ስለሰጣኝ። እሺ ቁርአን በመንፈስ ቅዱስ ምሪት ነው የወረደው በቅዱስ ገብርኤል አማካኝነት በታላቁ መልአክ ከአምላካችን ዘንድ አያችሁ አይደለ? ማስረጃ ከተባለ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አለ። እርሱ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ከማን ዘንድ? ከዓለማቱ ጌታ። ማን አወረደው? ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤል አወረደው። አያ አይደለ? ልክ ለነቢያቶች በሚመጣው መሰረት ከአምላክ ዘንድ ቃል ማለት ነው። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ ከአስጠንቃቂዎች ከአስፈራሪዎች ከነቢያቶች እንድትሆን ዘንድ ይህን ቃል ቅዱስ ገብርኤል ከአምላክህ ዘንድ አወረደ ይላል። በመንፈስ ቅዱስ ምሪት እንደወረደ ደግሞ ሱረቱ ነሕል ላይ አላህ ሱብሓነሁ ወተዓላ ሲናገር በመንፈስ ቅዱስ ምሪት የመጣ እንደሆነ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ቁል በል ነዘለሁ አወረደው በላቸው፣ ሩሑል ቁዱስ መንፈስ ቅዱስ አወረደው በላቸው። ማን? መንፈስ ቅዱስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በራሳቸው ተነስተው የተናገሩት ይመስላቸዋል ብዙ ሰዎች። ይሄም እስከነዚያ ነው። ላ አይደለም፣ በመንፈስ ቅዱስ ምሪት ነው። አይደለም ወፍ ይሸውዳል። ይኸው እዚህ ጋር የሌላ አቋራጭ ሄዳል። ይኸው ቀየስከው እኮ መንገዱን ቀየስከው። ሁሱ አታዳምጥም? ለምንድነው ምረብ ማይሆን ነገር እያወራህ አይደል? ስማ እንዴ መንገዱን ቀየስከው እኮ 5 ደቂቃ ስታይ አይደለማ። እሺ ጨርሳለሁ። ኧረ ውሸት ልስማ ወይ? ውሸቱ ምንድነው የተናገርኩት? እሺ አንድ ቤት አታድርጉት። በመንፈስ ቅዱስ ምሪት ላይ የመጣው ቁርአን ብያለሁ። ውሸቱ ምንድነው? ንገረን። አንሳሚት የኢትዮጵያ ሙስሊሞች የተሸወዱት በአረብኛ ነው። ባይዘው አረብኛ ነው አታወራ። የኔን ጥያቄ መልስ። ውሸቱ ምንድነው? ቁርአን ለነብዩ መሐመድ ወረደ ብላችሁ ቁርአን ለነብዩ መሐመድ ወረደ ብለህ ታምናለህ ወይ አታምንም? አንድ ዋሽታር ብለህ ቁርአን ለነብዩ መሐመድ ወረደ ወይስ አልወረደም ብለህ ታምናለህ? ወረደ ወይስ ቁርአን ለማን ነው የወረደው? ውሸት ነው። በሳቅ አይመጣም። በሳቅ መልስ አይመጣም። ከፈለግ እንደፈለግ መሳቅ ትችላለህ እኮ በሳቅ መልስ አይመጣም። ቁርአን ለነብዩ መሐመድ ምን ማረጋች ይቻላል? እህዝናል ከኔ ፊት መቆም አትችሉም። እንደዚህ እንከራከራለን ምናምን እንሞግታለን ኢስላምን ብላችሁ ላ ኢስላም አጽዋቂ ቤተክርስቲያን ነብያት ነው ያልኩት እና አብርሃም እና ሙሴ እነዚህ ሁሉ ከነብያቶች መካከል ክርስቲያን ሆኖ ብሎ የሰበካለ? አዎ ሞልቷል። ማን ነብይ? ለምሳሌ ነብዩ ዳንኤል ለምሳሌ ያ ነብይ ማን ነው? ስሙን ጥቀስና ከላይ ነብይ ክርስትና ሰብኳል በለ። ልክ ነው እንደጠቀስ ዳንኤል ክርስቲያን ሆኖ ብሏል ማለት ክርስቲያን ሆኖ ብሏል ዳንኤል። ያው ቃል በቃል ክርስቲያን ሆኖ አላለም ያለ የለም አይደል? አንድም ነብይ ጎበስ ያው እያልኩ እኮ ነው እየነገርኩ እኮ ነው። ቃል በቃል ክርስቲያን ሆኖ ብሎ ያለ የለም። ግን አይ ለምሳሌ የተባለበት ቦታ ለምሳሌ ስለዚህ ነብያቶች ክርስትናን ካልሰበኩ ከክርስትና ጋር የሚያያዛቸው ነገር የለም ማለት ነው። ጌታ ለምሳሌ እኛ ክርስቲያን የሆንበት ምክንያት አለ። ለምንድን ነው ክርስቲያን የሆንከው? እግዚአብሔር አዞህ ነው ወይንስ ነብያቶች? መልስ። ክርስቲያን ሁሉ ስለተባለ እግዚአብሔር ክርስቲያን ሆኖ ብሏል። የት ጋር? የሐዋርያት ሥራ ምዕራፍ 2 ቁጥር 26 ላይ ምን አለ? በአንጾኪያ ቤተክርስቲያን የክርስቶስ ተከታይ ደቀ መዝሙር ስለሆነ የክርስቲያን ተባሉ ይለናል። ነው ክርስቲያን ሆኖ ያለበትን ቦታ ነው። ክርስቲያን ተብለዋልማ ተብለዋል። እነማን ናቸው? የባርናባስ ከተባሉ እኮ ነው። ክርስቲያን ሆኖ ያለው እግዚአብሔር ነው ወይ?
ያ ማለት ክርስቲያን ማለት እኮ በክርስቲያን ደቀ መዛሙርት መሆን ማለት ነው አይደል? ክርስቶስን መከተል እግዚአብሔር አዞታል ወይ ነው ትልቁ ጉዳይ። እግዚአብሔር ክርስቲያን ሆኑ ብሏል። ይሄው ስለተባለ አይደል መጽሐፍ ላይ የተጻፈው? ማን ያላቸው እዚህ ሀገር ክርስቲያን ያላቸው ማን ነው? እግዚአብሔር ኢየሱስ ክርስቶስን ልክ እንዲሁ ክርስቲያን ሆኑ ብሎ አላስተማራቸውም። ማን ነው የዛኔ ክርስቲያን ያላቸው እነዚያ ሰዎች? በአንጾኪያ ቤተክርስቲያን ተሰብስበው ክርስቲያን ተባሉ። ከተለያዩ ቦታ ይመጡ ስለነበረ ባዩ ማን ነው? ክርስቲያን ብሎ የተናገራቸው ማን ነው? እግዚአብሔር ነው? ጳውሎስ ነው ክርስቲያን ብሎ የተናገራቸው እዛ? አዎ የክርስቶስ ደቀ መዛሙርት እንደሆነ ያዘዛቸው እሱ ነው። አንደኛ ጳውሎስ ከነቢያት አይደለም። እንዴ ጳውሎስ ነብይ ነው? ሐዋርያ ነው እሱ። በጣም ጥሩ። አይ ነብይ ነው። እኔ እንደውም ሐሳቤ ልቀይር። በቃ እዚህ ጳውሎስ ነብይ ነው። ማስረጃ አስተ ይችላል። ነብይ ነው ታይንስ ከሐሰተኛ ነው ተጣላላ። ምክንያቱም ክርስቶስ ከሱ በኋላ የሚመጡ ነብያት ሁሉ ሐሰተኛ እንደሆኑ ተናግሯል አይደል ኢየሱስ? እሱ ነብይ እኮ አይደለም እሱ ፈጣሪ ነው። ስለዚህ ሐሰተኛ ነው ማለት ነው ጳውሎስ አይደለ? ነብይ መሆኑን ካሳየው አይደለም አይደለም። እንግዲህ አሁንስ ኢየሱስ ክርስቶስ ከዚህ በኋላ ሐሰተኛ ነብያት ናቸው የሚመጡት ብሎ ተናግሯል። ማስረጃ እንጨርሳ። ኢየሱስ ክርስቶስ ከእርሱ በኋላ የሚመጡት ሁሉ ነብያት ሐሰተኛ ናቸው ብሏል አላለም? መረጃ የለኝም አለም ማለት አይችልም። በቃ እናሳየሽ። ኢየሱስ ክርስቶስ ከዚህ በኋላ የሚመጡ ነብያት ሐሰተኛ ነብያት ይነሳሉ ብሎ ተናግሯል አይደል? እሱን ነው መጽሐፍ ቅዱስ ይዛል አቡበክር። መጽሐፍ ቅዱስ ማስረጃ እሱ የኛ መጽሐፍ ነው። ከአንተ ላይ ላሳይ። እንደ ጳውሎስ ከኛ ጋር ምን ይሰራል? አንተ ሙስሊም ነህ አይደለ? እሺ ጳውሎስን ከኛ ነው ማየት የፈለከው? ጳውሎስን ከእናንተ። ጳውሎስ በእኛ የጀሃነም እስር ቤት ስም ነው። እናሳያሱ። የገሃነም እስር ቤት ስም ነው ጳውሎስ። ይሁን ምንም ችግር የለውም። እና ምን ይሰራልሃል? ከኛ ምን ማሳያ አታብልበት። እሱን አሳያ ነው። አሁን አንተ እኔ አሳይ። በቃ ጳውሎስ የገሃነም እስር ቤት ስም ነው። አሳየና ወጥ በቃ አሳያችሁ። ጳውሎስ የገሃነም እስር ቤት ስም ነው። እንደስልምና እንደዛ የሚለው በማስረጃ አውጣና አሳየን። በቃ እናሳያችሁ። እሺ አውከራ አውጣ። እኔ ከፍትላችሁ አንዴ። እሺ አንዴ ገሃነም እስር ቤት ስም ነው። ግርታዬ ነው። ይሁን እንግዲህ ሐዲሱን ልንገርህ አቡበክር። ቆይ ቁጥሩ አለኝ እንትን አንድ በፋይል ይዤው ስለነበረ ጠፍቶብኝ ነው። አንዴ ብለህ ጻፍ። يحشر المتكبرون يوم القيامة كأمثال الذرة يساقون إلى جهنم إلى سجن جهنم يقال له بولس። ኩራተኞችና ትዕቢተኞች የትንሣኤ ቀን ልክ እንደ ብናኛ አቧራ ያክል አክለው ይቀሰቀሳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህም ወደ ገሃነም ነው። እዚያ ጋር የምናገረው እንዳንተ ሳይሆን ውሸተኛ ነብዮችን ነው የሚለው። ተረጋጊ፣ ቀስ በይ። አታዚዘኝ። ተረጋጊ፣ ቀስ በይ። ሰው ያረና ተርከክሪያለሽ ትልኛ አይደለሽ እንዴ? ታወሪያለሽ። አብሽሪ፣ ጊዜ እንሰጥሻለን። ያው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? يحشر المتكبرون يوم القيامة أمثال الذرة ነው። ቆይ ተረጋጋ፣ ቀስ በሉ። ይደረጋል፣ አብሽር፣ ይደረጋል። እባካችሁ ሰው እያወራ ከሆነ ጣልቃ አትግቡ። ክብር ይኑራችሁ። ልክ እናንተ ደግሞ ስትናገሩ እናዳምጣቸዋለን። يحشر المتكبرون يوم القيامة أمثال الذر في صور الرجال። ትዕቢተኞችና ኩራተኞች የትንሣኤ ቀን ልክ ብናኝ አቧራ የሚያካክሉ ሆነው የሰው ቅርጽ ይዘው ይነሳሉ። አያችሁ? يغشاهم الذل من كل مكان። ውርደት ከየሁሉ ቦታ ያከናንባቸዋል አሉ። يساقون إلى السجن في جهنم። ወደ ገሃነም የሚገኝ እስር ቤት ውስጥም ይነዳሉ እነዚህ ኩራተኞችና ትዕቢተኞች። ያ እስር ቤቱ የገሃነም እስር ቤት ማን ይባላል? ስሙ ጳውሎስ ይባላል። ቀይረው ወደ አማርኛ። ቀይርላቸው ወደ አማርኛ። ጳውሎስ በእስልምና የገሃነም እስር ቤት ነው። ያው ጳውሎስ ብሎ ቃል በቃል አስቀምጧል።
ስለዚህ አሁን ዋናው ነገር ምንድነው? መጽሐፍ ቅዱስ ራሱ ስንመጣ ጊዜ ጳውሎስ ሐሰተኛ ነው ላሳያችሁ። እሱም ማየት ትፈልጋላችሁ ክርስቲያን አይልም እኮ አሁን የሚል ነገር አሁን እኮ አሁን የጠየቁን ነገር አላመጣልኝም እኮ ምንድነው የጠየቁት? ከኢየሱስ ክርስቶስ በኋላ የሚመጡ ነቢያቶች ሐሰተኞች ናቸው ብላ አሳየ አይደል? የተነጋገረው እስር ቤት ስም ነው ብለን ስንነግርህ አልነበር? አሳየን ስትል አልነበር? ያው ሐዲሱን አሳየን አልኩህ እኮ። እንዴ ታዲያ መቼ አይልም እኮ የገሃነም እስር ቤት ስም ነው አይልም? አሁን የተነጋገርን የገሃነም እስር ቤት የሚል ነው ስትለኝ እሱን ለምሳሌ እንደ ስም ነው የወሰድኩት። የጳውሎስ ስም እንደሚል አድርጌ ነው የወሰድኩት እኔ። ለምሳሌ መጨረሻ አሁን ያሳየንህ አላሳየንም? እሱ ለምን ታሻለህ? አላሳየህም እያልክ አትዋሹ እንጂ። አላልኩም አላሳየኝም አላልኩም እኮ ነው ቀይተሃል። ስለዚህ አሁን ኖ ክርስቶስ በሐሳብ ደረጃ በጣም አንገብጋቢ ጥያቄ አለኝ። ኧረ አንተ አንገብግቦማ እንዴት ይሆናል? ኦኬ ጎይድ ኢምራን፣ እኔም ጥያቄ ነበረኝ። ጥያቄ ኖሮኝ ነው ገባሁትና ትጠይቃለህ። የኔ አንገብጋቢ ነው። መጽሐፍ ቅዱስ ላይ እግዚአብሔር ሴቶች ምን እንደሚያደርጋቸው ላሳይ ፈልጌ ነው። ብልታቸው እንደሚገልጥባቸው። አይ ተው እሱን አልፈልግም። ቆይ አሁን ጥያቄ ነበረኝ። ጥያቄ ለመጠየቅ ነው። ለምንድን ነው የምፈልገው? መጽሐፍ ቅዱስ ነው እና ተመለስ። ትንቢተ ኢሳይያስ ምዕራፍ 47 እንደዚህ ይላል፣ ወፍጮ ወስደሽ ዱቄቱን ፍጪ ይላል እግዚአብሔር። ስለ ዱቄት እግዚአብሔር እያወራ ነው ያለው። ቀጥሎ መሸፈናችሽን አውጪ፣ ረጅሙን ልብስሽን አውልቀሽ ጣዩ፣ ባትሽን ግለጪ፣ ወንዙን ተሻገሪ ይላል እግዚአብሔር። ከዛ ኀፍረተ ሥጋሽን ይገለጣል ይላል። ጥያቄ እሱ አይደለም። አሁን እዚህ ጋር ጥያቄ እሱ ሳይሆን መጀመሪያ እግዚአብሔር እዚህ ጋር ምን ተናገረ? ልብስሽን አውልቀሽ ጣይ፣ ባትሽን ግለጪ፣ እግርሽን አሳይኝ፣ ወንዙን ተሻገሪ፣ ከዛ ኀፍረተ ሥጋሽ ይገለጣል፣ ኀፍረትሽንም ይታያል፣ እኔ እቀበላለሁ ለማንም አራራም እበቃለሁ ለማንም አራራም ይላል። አሁን ጥያቄ እዚህ ጋር እግዚአብሔር ምን አለ? ኀፍረተ ሥጋሽ ይገለጣል ይላል እና ገላጩ ማን ነው? የሴቷን የገለጠበት ማን ነው? ካዶሽ ኀፍረተ ሥጋሽን ማንም ሰው የማንንም ሴት ኀፍረተ ሥጋ ይግለጥ የሚለውን መጀመሪያ አውጣለት እና ከእሱ ጋር አገናኘለት ማለት ዘሌዋውያን 18 አይ ጥያቄ ማትቀበሉ ከሆነ እወጣለሁ፣ ችግር የለውም። ለምን ይሄ መልስልናል። እዚህ ጋር እግዚአብሔር የሴት ኀፍረት እየገለጠ ነው ያለው፣ ግን መጽሐፍ ቅዱስ አይ ጥያቄንም ማትቀበሉ ከሆነ ልወጣ ነው። አመልስም አንተ መጽሐፍ ቅዱስ አይ እኔ አሁን እሱን ላወራልህ አይደለም የመጣሁት። ለምን እግዚአብሔር ቃል እኮ ነው አንገብጋቢ እኮ ነው። እግዚአብሔር ቃል መጀመሪያ መመለስ አለበት። ላስማማችሁ ይምሩ። ቆይ እሺ፣ ካዶሽ ጥያቄ አለ አይደለ? አዎ ጥያቄ አለኝ። እሺ ይዤ እላለሁ። ይምሩም ጥያቄ አለ አለኝ። አዎ ስለዚህ አሁን ቢያንስ እሱ ባለቤት ስለሆነ ይጠይቅህና ካዶሽ ትጠይቃለህ። ወላሂ ትጠይቃለህ። ይሁን ቃል ገብቼ እላለሁ። ቀጥሎ አሁን አዎ ካዶሽ፣ ይሄ በጣም አንገብጋቢ ነገር ነው። አንተ አሁን ካውዱ አውጥተህ እኮ የሚገልጥባቸው ከሆነ ቆይ ካዶሽ እያዳምጠኛል። ይሄ እኮ እግዚአብሔር የሴቶችን ኀፍረት የሚገልጥ ከሆነ አምላክ አይደለም ማለት እኮ ነው። የሴቶችን ኀፍረት እየገለጠ የሚያይባቸው ከሆነ እንትናቸው ማለት ይሄ ብልግና ነው። አምላክ እንደዛ አይደለም። አንተ አሁን በአእምሮ ሌላ ነገር ስላለ እንደዛ አስበህ ሊሆን ይችላል እንጂ ነው መጽሐፉ ነው ያለው። ያው እዚህ ጋር ልብስሽን አውልቂልኝ ያት ነው እግዚአብሔር። ልብስሽን አውልቀሽ ጠይቂያለሽ። ሌላ ነገር በሙሉ ስለምታዝ ነቢያችሁ መጽሐፍ ቅዱስ እኮ ነው ካዶሽ፣ የእግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 47 መጽሐፍ ቅዱስ ያው መስረጃ ያለ አይደለም ክፍሉ። አንተ ካውልቀሽ ነው። ቆይ ላብራራልህ ከፈለግ ችግር የለውም። ላውጣልና ላብራራ። ቆይ ከማብራራት በፊት ቆይ ጎበዝ፣ እንደሱ እመልሳለሁ። አይ አባቶች ያብራሩታልና የእነሱንም ጭምር ላሳይ፣ ችግር የለውም። በቃ ታሳይኛ፣ ችግር የለውም። አንድ ላምበው ደስ ይበለኝ፣ ከዛ እጠይቅሃለሁ። እንደዚህ ይላል እግዚአብሔር፣ ወፍጮ ወስደሽ ዱቄትን ፍጪ፣ መሸፈናሽን አውጪ፣ ረጅሙን ልብስሽን አውልቂ። ሴትዮዋ ኢብራሂም ይታይ እንትን ቄስ ነበረች ወይም ደግሞ መነኩሴ ነበረች። ልብሷ በቃ ሙሉ ነበር የለበሰችው። ስለዚህ ልብስሽን አውልቀሽ ጣዩ አለ እግዚአብሔር። ልብስሽን በሙሉ ገንጥለሽ አውልቂ፣ ባትሽን ግለጪ፣ እግሮችሽን አሳይኝ አለ። ከእግር ጀመረ። ያ መጀመሪያ እግዚአብሔር እግርሽን አሳይኝ አለ። ቀጥሎ አይደለም ባትሽን ግለጪ፣ ወንዙን ተሻገሪ ነው ያለው። ባትሽን ግለጪ፣ መጀመሪያ ባትሽን አሳይኝ ነው እግዚአብሔር። ልቀጥል፣ አልጨረስኩም። ቆይ ረጋ በል። ከዛ ኀፍረተ ሥጋሽ ይገለጣል ይላታል። አሁን ጥያቄ ኀፍረተ ሥጋ ማለት ነው? አሎ ሄሎ፣ እሱ እኮ እየተወራ ያለው ሜታፎሪካል አገላለጽ እኮ ነው። ጥያቄ ኀፍረተ ሥጋ ማለት ነው። እዛ ጋር ጥያቄ ኀፍረተ ሥጋ ማለት ነው። ክፍሉ እያወራ ያለው ስለ ሜታፎሪካል አገላለጽ አልጠየቅኩም። አይ አይደለም፣ ስለ ሴት እያወራ አይደለማ። ጥያቄ ኀፍረተ ሥጋ ማለት ነው። ታውቃለህ፣ ስለ ሴት እያወራ አይደለማ። ስለ አንድ ሴት እያወራ ቢሆን ኖሮ ነበር እሱ ላይ መጣል ግን አይደለም። በሴት አስመስሎ በሜታፎሪካል አገላለጽ በኋላ እሱ ላይ መጣል ረጋ በል። ምሳሌ አይደለም፣ በኋላ እሱ እናወራበታለን። ጥያቄያችን እሱ ከቁጥር አንድ ጀምረህ አንብባ፣ ችግር የለውም።
ኧረ በአላህ ለመጀመሪያ ታዳምጥም። ይሄ ጥያቄ ቁጥር 1 ላይ አይደለም፣ ጥያቄ ቁጥር 3 ላይ ነው። ስለዚህ ጥያቄን አዳምጠን ለመመለስ ሞክር። ጥያቄ ሀፍረተ ስጋ ማለት ነው። ሀፍረተ ስጋ ማለት ነው። ምን ማለት ነው? የሴት መውለጃ ዕቃ ማለት ነው አይደለ? አይደለም እንደዛ። አይ ሲጀመር ክፍሉም በሜታፎሪካል አገላለጽ ነው የተጠቀሰው እንጂ አንተ እንደምትለው እኮ ቃል በቃል ስለ ሴት እየተወራ አይደለም። ጥያቄ እሱ አይደለም። ሀፍረተ ስጋ ማለት የሴት መውለጃ ማለት ነው አይደለ? አይ በቃ ሰላማችሁ ብዛኔ ለወጣ ነው። ለምን መልስልኝ እንጂ መጽሐፍ ቅዱስ እኮ ጥያቄ ፈጠረብኝ። አምላክህ የሴት ብልት ማየት ምን ያደርግለታል? አምላክህ እዚህ ጋር የሴት ብልት እየገለጠ አሁን እዚህ ጋር ጠይቄ ነበር አልመለስከውም፣ ግን ላሳይህ። ኢብራሂም እዚህ ጋር ይታይሃል? ይገለጣል ነው የሚለው። ገላጩ ማን ነው? ማን ነው? እኔ እንጃ። ገላጩ ማን ነበር? ላሳይህ ኢብራሂም። ያው ትንቢተ ኢሳይያስ ምዕራፍ 3 ቁጥር 16 እንደዚህ ይላል፣ ደግሞም እግዚአብሔር እንዲህ አለ፣ የጽዮን ቆነጃጅት ኮርተዋልና ሴቶቹ ቆንጆዎቹ ኮርተዋል፣ ኮሩበት እግዚአብሔር ላይ፣ አንገታቸውንም እያሰገሰጉ በአይናቸው እያጣቀሱ ጠቀስ ጠቀስ እያደረጉ ማለት ነው፣ ፈንጠር ፈንጠር እያሉ በእግራቸው እያቃጨሉ ይሄዳል። ቃል በቃል ሲሄዱ ራሱ ካትወት ታውቃለህ፣ የድመት አረማመድ እንደዛ ነው የሚራመዱት አለ። ስለዚህ አለ ጌታ የጽዮን ቆነጃጅት አናት በበዋነት ይመታል አለ። አናታቸውን መላጣ ያደርጋቸዋል፣ ፀጉራቸውን ነቀለባቸዋል። ተናዶ ማለት ነው፣ ኮርተውበት፣ እግዚአብሔር ኮሩበት። እንቀጥል። እግዚአብሔር ሀፍረተ ስጋቸውን ይገልጣል። ገላጩ ማን ነው? እግዚአብሔር እግዚአብሔር ሀፍረተ ስጋቸውን ይገልጣል ይላል። ምን እግዚአብሔር ሀፍረተ ስጋቸውን ይገልጣል። ሀፍረተ ስጋ ይገልጣል። ምክንያቱ ደግሞ ምንድነው ስንል ኮሩበት። ሲሄዱ ራሱ እንደዚህ እየተራመዱ እግዚአብሔር ላይ ኮሩበት። ያ ኮርተዋል አለ፣ ኮሩብኝ አለ፣ ኮርተዋል አለ። ስለዚህ እግዚአብሔር ሴቶች ስለኮሩበት ብልታቸውን ይገልጥባቸዋል። እዚህ ጋር እግዚአብሔር ምን አለ መጽሐፍ ቅዱስ? ያው ልብስሽን አውልቂ አለ። ቆይ ሲሪል አንድ የሚታገው ጠይቃለሁ፣ ግን መጀመሪያ ሰው ሲያወራ ስነ ስርዓት ተማሩ። እያወሩ አይደለ? ስለዚህ ስነ ስርዓት ተማሩ መጀመሪያ። እሺ አሁን ኢብራሂም ይሄን ያዘልኝና ኧረ ተረጋጋ። እኔ እናንተ እናወራ ችግር አለብህ። አይ በቃ አቡበክር አውርደው። በቃ የማታዳምጥ ከሆነ ትወርዳለህ። ሚወት አድርገህ አዳምጥ፣ ስጨርስ ታወራለህ። ረጋ በል። እንፈልግሃለን፣ መልስ እንፈልግሃለን፣ እንዳትወርድ። ግን አንድ ኢብራሂም ጋር እያወራሁ ነው ያለሁት። ኧረ እናውራ። ኧረ ረጋ በል እስኪ። ምንድን ነው ተረበሽ? አንዴ ረጋ በል። ገብተሃል? ረጋ በል። አስገባን እኮ። ስለዚህ ረጋ በል እንቀጥላለን። ኢብራሂም አለ አለ። ዋይ ገርሞኝ እኮ ነው። እንዴት ማለት ምንድን ነው የገለጠው? እኔ እኮ ማለት ልብስ እርቃን ነው። ሀፍረተ ስጋ ሲገለጥ እርቃን ያው ረጅም ኡስታዝ ይቀጥላል። ከዛ የባሰ ነገር አለ። አቡኪ የሕዝቅኤል 23 ላይ የሄደችው እሷ ሌላ ቦታ ላይ ሄደችው። አይ ከምሬ ነው። ሌላ ቦታ የሄደችው ከእኔ ይልቅ አለች ያያ እንትን አይታ ምናምን ብሎ ሲናደድባት ታያለህ። ስም አልጠቅስም አቡኪ በእንግሊዝኛ ብቻ ዝም ብላ አሳያት። ስም አልጠቅስም ዝም ብላ አሳያት። እዚህ ልክፈትልህ ቆይ ሪከርዳሩ አድርጉ ባይዘው ወይ ነገር ከዛ ቢማዛት ለቆይ አንድ ጊዜ ያው ቁጥር ያው እዚህ ጋር ግጫዋለሁ። ያው ሱብሃንአላህ ኪንግ ጄምስ ቨርሽን ባይብል ወይም ደግሞ ኤንአይቪ ያወጣላቸው ስሙን ኧረ አማርኛው ራሱ ብልቶቻቸው እንደ አህያ ይሆነ ይላል። አይደለም እንደዛ አይደለም የሚለው፣ እንደ አህያ እንትን ነው የሚለው፣ እንደ አህያ መንሽር ነው የሚለው። በደንብ ይኸው መንሽሩ ላይ ይናገራል ከነስሙ። እዚህ ጋር ደግሞ እኔ ጋር ደግሞ ያለው መሰለኝ ለውስጥ ብልቶቻቸው እንደ አህያ ዘራቸውም እንደ አለሌ ፈረስ ሲሆኑ በፍትወት የሚቃጠሉ ወንዶችን ተማረከች ይላል። እስቲ ያኛው ደግሞ ይውጣ። ቆይ ደግሞ እስቲ ይላውጣለን። እሱን ጉድ ነው። ጉድ ኤንአይቪ ማረክ ትችላለህ ይብሩ። እኔ ጋር ለቆይ እሺ ቀይሯለሁኝ። ይሄኛው መሰለህ አይደለ? ይሄኛው አይደለ? አይ ቲንክ she lusted after their Gentiles as large as those of donkeys. as large as በትልቁ በደንብ ላርጊ donkeys. ኧረ ቆይ አታርገው አቡኪ። ይኸው እንደ ኧረ ተው ነውር አይደል እንዴ? as large as those of donkeys. አዑዙ ቢላህ። እንግዲህ አስቡት ይሄ ምን ማለት እንደሆነ ኢምሩን መለሰው ቦታ ላይ እና ምን ማለት ነው ጋይስ?
እና ይሄኛው ደግሞ ሲገርማችሁ አንድ ነገር ልጨምርላችሁ። እዚሁ ጋር ደግሞ እግዚአብሔር ትተውት የሄዱት በምን ምክንያት ደግሞ ላሳያችሁ እንደሆነ ይሄኛው ደግሞ ለየት ይላል። ምን አይነት መሰላችሁ? እነዚህ ሕዝቅኤል እዛው ምዕራፍ 16 ቁጥር 26 ላይ ምን አለ? ስጋቸው አለ ስጋቸው ብልታቸው ያኛው ላርጅ ነው አይደለ? ያኛው ርዝመት ነው፣ ከርዝመት ጋር የተያያዘ ነው። ይሄ ደግሞ ከውፍረት ጋር የተያያዘ ነው። ያው ውፍረት ከወፈሩ ከላይ ሲያወራ የነበረው ጋይስ ተመልከቱ። በእርሻ ላይ እንዳለ ቡቃያ በዛውሽ፣ አንቺ ማደግሽ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ፣ ነገር ግን እርቃንሽን ሆንሽ። ይኸው እርቃኗን ሆነች። ተራቅቶሽም ነበረ። በአንቺ ዘንድ ባለፍክ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበርና እኔም መጎናጸፊያዬን በላይሽ ላይ ዘጋው። ይምሩ ምንድን ነው የሚለው ይሄ ነገር? ይምሩዬ ምንድን ነው ይሄ ነገር? ይሄ ነገር ምን ይላል? አሁን ልቀጥል። ቆይ ኧረ ቆይ አንዴ ቆይ ጋሽን የሚለው ኧረ ቆይ እባክህ አንተ ሰውዬ ቆይ አንዴ እናውራበት። እሺ ምን አልክ? ይምሩዬ ምንድን ነው? ሀፍረተ ነው እፍርተ ጋንሽም ይላል። ምን ማለት ነው? ኧረ ይምሩ እንዴ! ኧረ አንብብ። የማንበብ ችግር አለብህ ይምራን። ይሄን ነገር ማስተካከል አለብህ። ኧረ አንብብ እንዴ! ምንድን ነው እንዴ? ነውር አይደለም? ኦኬ ሀፍረተ ነው እንዴ? ሀፍረተ ጋሽም ነው እንዴ? ይሄ ነገር እውነት ጋሽን ነው የሆነ ነገር። ኧረ አውዙ ቢላ ምን አረኩኝ አለ። ከደንኩ ምን ማለት ነው? ከደንኩ ማለት ከዛ በኋላ ማልኩልሽም ከአንቺም ጋር ቃል ኪዳን ገባዋል። ይብሮ ይሄንን አንዴ ቆይ ቪዲዮ ከፍቼ ላሳያቸው። እንዴት አድርጎ የሆነ ጊዜ ሲዋይ በጣም ስላሳቀኝ ነው። ከደንኩ አላላ ታስታውሳለህ? ወላሂ አረሰው ቢያቀር አይ ይምራን አንተ ይምራን እንደዛ አድርጋል ያልከው ማልኩልሽም ከአንቺ ጋርም ቃል ኪዳኔን ገባው አለ። ከዛ ይላል ጌታ እግዚአብሔር አንቺም ለኔ ሆንሻል። አሁን ጥያቄው እንደዚህ በፍቅር እየኖሩ እያለ መጨረሻ ግን ትታው ሄደች። ቅድም ኡስታዝ ያመጣልን አውዙ ቢላ ያኛው እንደዚህ ነው። ልብ አድርጉ። የአስት ምንድነው ያለን? የቀደሙ አስ ላርጅ አስ ዶንኪስ ጀንታይላቸው አስ ላርጅ አስ ዶንኪ አለ። ይሄኛው ደግሞ ሌላ ታሪክ። ጀንታይላቸው ምንድነው? ከወፈሩ ከጎረቤቶችሽ ጋር ከግብፃውያን ጋር አመነዘርሽ አለ። ወፍራም ነው። ይሄ ደግሞ አቡኪ ሚዩት አድርገሽ ምናልባት እያወራም ከሆነ እንዳይገባብ ብዬ ነው። እና አስባችሁታል? ይሄ ስለ ወፍረት ነው።